ሁሉም ተመርዞ ነው የደረሰው። ሰባት ቀናቸው። እኔ ከሩታ ለቅሶ ምን ተረዳው ይመሰላችሁ? በዚህ ምድር ላይ እንደ እናት ከልቡ ማንም እንደማይወዳችሁ እንደማይወደን የተረዳሁት። አብርሽ አባት ነው፣ ምንም አልመሰለውም። እና ሩታ ግን የወለደ አንጀት እዩት እንግዲህ ሲያነባ የወለደ አንጀት አይችልም እኮ ሩህሩህ እኮ ነው። ትልቅዬ ጎረምሳ ሆነን ራሱ ለእናታችን ሁልጊዜም ህፃን ነን። አያችሁ መውለድ እንዴት እንደሚያንሰፈስፍ እኛ አንጀት እንዴት እንደሚያራራ። ይሄኔ እናት ሩታ ዛሬ እንግዲህ ልጃቸውን አስገርዘዋል። እንኳን ደስ አላችሁ፣ እንኳን ለዛ በቃችሁ። ከተወለደ በ7 ቀን ነው አይደል የሚገረዘው ህፃን ልጅ። ያው ትልቅም ሆኖ ይገረዛል። ሰው ግን ከትልቅ ነፍስ እያወቀ ከሚሆን አሁን ነፍስ ያውቅ ይሻላል በሚል ነው እንጂ በማንኛውም ሰዓት ይሆናል። 30 እድሜ ሆናችሁ ራሱ ይቻላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁልኝ ትላላችሁ። ዛሬ ትንሽ እኔ እውነት ለመናገር ያክል ቪዲዮ ራሱ መስራት አልፈለኩም፣ ግን በቃ የሩታ ለእሷ አየሁና እስቲ አንዳንድ ነገር ለሚተቿት ሰዎች እስቲ አንዳንድ ነገር ልበል ቪዲዮ ልስራ በማለት ነው የሰራሁት መስራት የጀመርኩት ማለት ነው። ሩታ አልወለደችም፣ ሩታ የውሸት ነው እስከዛሬም ትላታላችሁ ማለት ነው። ዛሬስ ምን ልትሉ ነው? እንደዚህ ስታነባ ልጇ ሊገረዝ ሲል እንደዚህ ስታነባ ዛሬት ምን ትሉ ይሆን እናንተ አረመኔዎች ማለት ነው። ለዛውም ሴት ሆናችሁ እኮ ነው፣ ሴት ሆናችሁ አረመኔ ሁላ ማለት ነው። መውለድ የተሳናችሁ እውነት መውለድ የተሳነው የቀና አንጀት የቀና ምንድን ነው የሚባለው? ቅናት የያዘው ማህፀን እኮ ነው እንደዛ የሚለው ለሰው ክፉ የሚመኘው። የምሬን ነው የምላችሁ። አቤት አቤት እንደዚህ መቅናት። ሩታ ግን ጀግና ናት። እውነቴን ነው የምላችሁ። ያ ሁሉ ፈተና አልፋ ዛሬ ልጇን ወልዳ በማቀፏ እኔ በጣም ደስ ብሎኛል ከሚባለው በላይ ማለት ነው። በቃ ሴት ልጅ እንደዚህ ቆራጥ ስትሆን ጀግና ስትሆን ምናምን ነገር በቃ ትኮራላችሁ። ሰው የሆነ ትሳሳታላችሁ፣ ፍጹም አይደለም። ስህተቱን አርሞ ከስህተቱ ተመልሶ እንደዚህ ደግሞ ልጅን ታቅፎ በልጅ መኩራት ዛሬ ቤተሰቦቿ ጋር በቤተሰቦቿ ተከብራ አራስነትን ተመችቶኛል እስከምትል ድረስ አስቡት እንግዲህ። አብርሽ ትንሽ ልቡ ይወላውላል፣ ግን አንድ ቀን ደግሞ ሁሉን ነገር እርግፍ አድርጎ ከሩታ ስር እንደሚቀመጥ ተስፋ አለኝ። የምሬን ነው። ልጅነት ስላለበት ነው፣ አትፍረዱበት። ልጅነት ነው። ሩታ ልጁ ሲገረዝ ታለቅሳለች፣ አጠገቧ ያሉት ሲርበው ያለቅሳል ይላሉ። አብርሽ ደግሞ ምን ሆነሽ ነው የምታለቅሽ ይላል። ውስጧ ነግሯት ነዋ፣ ውስጧ ነግሯት። እናትነት አንጀት እኮ አይችልም። ምን ታደርግ? ወንድ ልጅ እኮ ሞተ ቆራጥ ነው። ይህን ታውቃላችሁ? አያችሁ የእናት ልብ እንዴት እንስፍስፍ እንደሆነ። ወይኔ እናትነት ደርሰን እኛም ለዛ በእተን ያልበቃን በእተን ለማየት ያብቃን ነው የሚባለው። ኖርማል ነው አብርሽ፣ ኖርማል ነው አለ። ለአንተ ኖርማል ነው ያው ወንድ ስለሆንክ፣ እሷ ደግሞ እናት ስለሆነች የእናት አንጀት ስለሆነ ለዛ ነው ስፍስፍ ያለባት። እናቷ አጠገቧ አሉ፣ ልጁን የታቀፉት እናቷ ናቸው። ግን ቢሆንም ግን እሷ ከማህፀኗ ስለወጣችው አያችሁ ልቧ ነገራት፣ ተንሰፈሰፈች፣ አለቀሰች። ይምር አላዘነችኝ። ይምር እናትነት እንደዚህ ነው እንዲያልኩኝ። ግን እንዶ በፈጠራችሁ ሩታ የምትሳደቡ ሰዎች እንዶ አቁሙ። እውነት መድኃኒዓለም እንዶ ይታዘባችኋል ፈጣሪ። እውነት እንዲህ ከዚህ በላይ ምንድን ነው? የታቀፈችው ሰው አይደለም አሸንጓሊት ነው አላችኋት። ልጁ አለቀሰ፣ እጁ ታየ። አሁን እኮ ፊቱን አውጥተው እኮ ማሳየት ነው የቀራቸው። ህፃን ልጅ ደግሞ ካሜራ ላይ አይደረግም። ገና ነው፣ ገና ጨቅላ ነው። የሁሉ ሰው አይን አንድ አይደለም። በተለይ ደግሞ ሩታና አብርሽ ብዙ ነገር ተብሏል። አብርሽ በተለይ ብዙ ነገር ተብሏል። ብዙ ነገር ማለት ነው። የሰው አይን ይሰብራል። እውነቴን ነው የምላችሁ። የሚዲያ አይን
አይደለም ሰውን ይቅርና አንድ ጨልቃ ህፃን ልጅ ይቅርና አጥንት ይሰብራል ውዶች፣ አጥንት ይሰብራል። እና ትንሽ አደግ እስከሚል ደበቅ አድርጉት ሩታና አብርሽ። እንግዲህ ቀጣይ ክርስትናውን እንጠብቃለን። ሩታ ደግሞ በርታ በርታ በይ፣ አይዞሽ፣ ምንም አይሆንም። ምንም ሽንቱን ሲሸናበት ይደርቃል በአንድ ቀን፣ ምንም አይደለም። አይዞሽ